وعليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. إن شاء الله زاريم كفل ولد يتجور تمرتاجن عندك التايجنيان بإذن الله جل وعلا. ያው በባለፈው ትምህርታችን ስለ ተጅዊድ ምንነት ስለ ተጅዊድ ዓላማ ተጅዊድ በማለት ላይ ግዴታ እንደሚሆን ማለትም አሳልፈናል። ከዛሊከ ስለ አምስቱ ዋና ዋና የአረብኛ ፊደላቶች መውጫ ቦታዎችን አይተናል። ከነዚያ መካከል የመጀመሪያው አልጀውፍ ነው ብለናል። ጀውፍ ማለት ምን ማለት ነው? እዚህ ነው የምንጀምረው ትምህርታችን ዛሬ። ጀውፍ ማለት ምን ማለት ነው? ጀውፍ ማለት ከአፋችን ጀምሮ ከዚህ ጀምሮ እስከ ጉሮሯችን ድረስ ያለው ክፍት ቦታ ያ ጀውፍ ክፍት ቦታ ይባላል ማለት ነው። በዚህ መውጫ ክፍል ሶስቱ የመሳቢያ ፊደላቶች ይወጡበታል። ሶስቱ የመሳቢያ ፊደላቶች ይወጡበታል ማለት ነው። ሶስቱ የመሳቢያ ፊደላቶች ይወጡበታል። አንደኛው አሊፍ ስኩን ነው። ሁለተኛው ዋው ስኩን ነው። ሶስተኛው ያ ስኩን ነው። አሊፍ ስኩን ከሱ በፊት ያለው ፊደል ፈትሐ ነው። ዋው ስኩን ከሱ በፊት ያለው ፊደል ضማ ነው። ያ ስኩን ከሱ በፊት ያለው ፊደል ያኒ ከስራን የሚይዘው ማለት ነው። طيب እስኪ እንደ ምሳሌ ለማየት እንሞክራለን። ማለት እነዚህ ፊደላቶች የሚወጡ በአየር ላይ ነው ማለት ነው። ለምሳሌ አሊፍ ስኩን በፈትሐ አሊፍ ስኩን ባ ስንል እንግዲህ ባ ስንል ከምንም አይነት ሰውነት ክፍላችን ሳይገናኝ ዝም ብሎ ባ ያኒ በክፍቱ ቦታ ዝም ብሎ በአየር ላይ ዝም ብሎ በዚህ ሆኖ የሚወጣው ከዚህ ተነስቶ ዝም ብሎ ባ አ የሚል ድምጽ አለው። ባ ያ አዩሃ ናሱ ተመልከቱ። ያ ስንል ማለት ነው ቁል ያ አዩሃል ካፊሩን። ያ ስንል አሁን እዚህ አሁን አሊፍ ስኩን አለ። ካፊሩን ስንል ከذلك ካ ስንል አለ። ስለዚህ በዚህን ጊዜ ከ በምንል ጊዜ አሊፍ ስኩን አለ። አሊፍ ስኩን የሚወጣው በጀውፍ እንደሆነ ትኩረት ልናደርግ ይገባል። ሁለተኛው ዋው ስኩን ነው። ዋው ስኩን ደግሞ በضማ ዋው ስኩን ቡ በምትሉ ጊዜ ከምንም ከሰውነት ክፍላችን ጋር ሳይነካካ ዝም ብሎ በአየር ላይ በክፍቱ ቦታ ዝም ብሎ ይወጣል። በዚህ ቡ ብሎ ቡ وجوه يومئذ خالدون دون سنل معه. نعم وكذلك قل يا أيها الكافرون رون سنل معه إن شاء الله. إيه واو سكون هنا معناته. فمنقتل لمو يا سكون معناته. يا سكون يعني الصوم با كسرى يا سكون بي بمن الجزء بي نعم فيه በዚህ መልኩ ኢንሻአላህ ይወጣል ማለት ነው። ናም ሌላኛው ሁለተኛው ክፍል እንግዲህ ጉሮሮ ነው። ስለ ጉሮሮ እናያለን ኢንሻአላህ። እዚህ ጋር ቀጥሎ አልሐልቅ ብሎናል አይደለ? ይቺ ናት እንግዲህ ጉሮሮ የምትባለው ይሄ ነው ኢንሻአላህ። ክፍል 2 ጉሮሮ። ናም ጉሮሮ 6 ፊደላት እና 3 መውጫ ቦታዎች አሉትኝ። ጉሮሮ 6 ፊደላት እና 3 መውጫ ቦታዎች አሉትኝ። ባጭሩ
ጉሮሮ ከአረብኛ ፊደላቶች መውጫ ቦታዎች ዋና የሚመደብ አንዱ ነው። ስለዚህ ጉሮሮ 6 ፊደላቶች ይወጡበታል። 3 ያኒ መውጫ ክፍል ቦታ አለው ማለት ነው። አንደኛው አድነል ሐልቅ ይባላል። የጉሮሮ ክፍሎች 3 ናቸው። አንደኛው አድነል ሐልቅ የቅርቡ የጉሮሮ ክፍል አያትች ማለት ነው። ወደ አፋችን ቅርብ የሆነ የጉሮሮ ክፍል ማለት ነው። ሁለተኛው ወሰጠል ሐልቅ ይባላል። ወሰጠል ሐልቅ ማለት ይኸው እዚህ ጋር መካከለኛ የጉሮሮ ክፍል ማለት ነው። ሁለተኛው ማለት ነው። ሶስተኛው አቅሶል ሐልቅ ይባላል። አቅሶል ሐልቅ አቅሶል ሐልቅ ማለት ደግሞ የሩቅ የጉሮሮ ክፍል ማለት ነው። ማለት ወደ ታች ወደ ደረታችን ቅርብ የሆነ የጉሮሮ ክፍል ማለት ነው። ናም ስለዚህ 3 መውጫ ክፍል አለው ማለት ነው። በዚህ 3 መውጫ ክፍል ስንት 6 ፊደል ይወጣበታል ማለት ነው። በአድነል ሐልቅ 2 ፊደላቶች ይወጣሉ። ኸ እና ገይን ኸ እና ገይን ኸ ስንል ማለት ነው። ኸ ፈትሐ አሊፍ ስኩን ኸ ضم واو سكون خو أخرج خرج خرج ሌላኛው ደግሞ ገይን ነው። ገይን غي غو غير المغضوب ናም ስለዚህ አንዳንድ ነገራቶች ገ ብለው የሚጠቀሙት አለው። ይሄ ገይን ከአማርኛ ፊደል ጋር ከገ ጋር የሚያመሳስሉት አለ። ይሄ ጥንቃቄ ሊደረግ ይገባበታል ማለት ነው ኢንሻአላህ። ሁለተኛው ወሰጠል ሐልቅ ማለት ነው። በወሰጠል ሐልቅ የሚወጡ ፊደላቶች 2 ናቸው። ዓይን እና ሐ ናቸው። ዓ ዒ ዑ ዓ ዒ ዑ አ ኢ ኦ ሐ ሑ ሒ አህ ኢህ ኦህ ናም ነዕቡዱ ኢያከ ነዕቡዱ عابدون በምንል ጊዜ ሐ ደግሞ አህ ኢህ ኦህ አሐ አሒ አሑ ሐ ናም በዚህ መልኩ ኢንሻአላህ ተለማመዱት እናንተ ደግሞ። ሌላኛው ደግሞ አቅሶል ሐልቅ ይባላል። ሀምዛ እና ሀ ይወጡበታል ማለት ነው። ሀምዛ አ ኢ ኦ እንላለን። አ ኢ ኦ አ አ ኢ ኦ አንተ አንቲ አንቱማ አ አ ኢ ኦ ናም ኢያከ ነዕቡዱ ኢያከ ስንል ማለት ነው። ኢህዲና ኢህዲና አልሐምዱ አልሐምዱ ሊላሂ ከዛሊከ ሀ ደግሞ ሀ በዚሁ በሩቁ ጉሮሮ ክፍል ነው የሚወጣው። ሀ አህ ኢህ ኦህ ሀ ሂ ሁ አሃ አሂ አሁ ها هذا البيت ها اهدنا الصراط المستقيم اهدنا عليهم ها إن شاء الله زي مالكو تلماملوبت مراجعة درجو. هذا والله أعلم. سبحانك اللهم وبحمدك أشهد أن لا إله إلا الله وأشهد أن محمدا عبده ورسوله በደንብ ሙራጃ አድርጉ። እንግዲህ ቦታውን ካወቃችሁ መለማመድ ነው የሚጠበቅባችሁ። በደንብ አጥኑ።
نعم أبشروا، والسلام عليكم ورحمة الله وبركاته.